ይስጥልን የተከበራችሁ ተመልካቾቻችን፣ ዛሬ የምናወራው ስለ አንድ ልዩ ሰው ነው። ስለ ቆራጡ መሪ፣ ስለ ድሆች ተሟጋችና አፍሪካ ራሷን ችላ እንድትቆም ህይወቱን ስለሰጠው ሰው ቶማስ ሳንካራ። በዛሬው ፕሮግራማችን የዚህን ታላቅ ሰው የህይወቱ ውጣውረድ አብዮትና አሳዛኝ ፍጻሜን እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን አዘጋጅቼ ማቀርብላችሁ እኔ ኤፍሬም ተጠቅነኝ። መልካም ቆይታ። ሳንካራ እንደ አውሮፓውያን አቆጣጠር በ1949 በወቅቱ በላይኛ ቮልታ ወይም አፐር ቮልታ ትባል በነበረችው ሀገር ተወለደ። ወላጆቹ የካቶሊክ እምነት ተከታይ እንዲሆን ቢመኙም እሱ ግን ወታደራዊ ሳይንስን መረጠ። ሳንካራ በማዕከላዊ አፍሪካ ሪፐብሊክና በማዳጋስካር ወታደራዊ ስልጠና ሲወስድ ነው የፖለቲካ ዓይኑ የተገለጠው። እዚህም በድህነትና በቅኝ ግዛት ተጽዕኖ የሚማቅቁ ወገኖቹን አየ። ከጓደኛው ከብሌዝ ኮምፓውሬም ጋር የተገናኘው በዚህ ወቅት ነበር። እንደ አውሮፓውያን አቆጣጠር በ1974 በማሊና በላይኛ ቮልታ መካከል በተደረገው ጦርነት ያሳየው ጀግንነት በህዝብ ዘንድ ተወዳጅ አደረገው። ያለ ፖለቲካዊ ትምህርትና ያለ ወታደር የወደፊት ወንጀለኛ ነው የሚለውን ታዋቂ አባባሉን በዚህ ወቅት ነበር የተናገረው። እንደ አውሮፓውያን አቆጣጠር ነሐሴ 4 ቀን 1983 ሳንካራ በ33 ዓመቱ በወታደራዊ መፈንቅለ መንግስት ስልጣን ያዘ። ነገር ግን የእሱ ስልጣን መያዝ እንደ ሌሎቹ መሪዎች ለቅንጦት አልነበረም። ሀገሪቱን ከላይኛው ቮልታ ወደ ቡርኪና ፋሶን ቀየራት። ትርጉሙም የቀኑ ሰዎች ምድር ወይም ላንድ ኦፍ አፕራይት ፒፕል ማለት ነው። በሳህል በረሃ መስፋፋትን ለመከላከልም 10 ሚሊዮን ዛፎችንም አስተከለ። በአጭር ጊዜ ውስጥ 2.5 ሚሊዮን ህፃናትን ለተለያዩ በሽታዎች ክትባት ሰጠ። ማንበብና መጻፍን በከፍተኛ ሁኔታ ማስፋፋ። የሴት ልጅ ግርዛትን አገደ። ሴቶች በትምህርትና በስልጣን እንዲሳተፉም አበረታታ። ሳንካራ ፕሬዝዳንት ሆኖ ደሞዙ በወር $450 ብቻ ነበር። የቅንጦት መኪኖችን ሽጦ ባለስልጣን እርካሽ በሆኑ መኪኖች እንዲሄዱ አዘዘ። እሱ ራሱ ሳይክል ይጋልብም ነበር። የሳንካራ አካሄድ ግን ለሁሉም አልተመቸም ነበር። በተለይም ለቀድሞዋ ቅኝ ገዢ ፈረንሳይና ለጎረቤት ሀገራት አምባገነን መሪዎች ስጋት ሆነ። ሀገሪቱ ያለባትን ዕዳ አንከፍልም፣ ምክንያቱም ዕዳው የመጣው ከቅኝ ግዛት በደል ነው በማለት ለአፍሪካ አንድነት ድርጅት ያደረገው ንግግርም ጠላቶቹን አበዛ። የቅርብ ጓደኛው ጥቅምት 15 1987 የቅርብ ጓደኛው ብሌዝ ኮምፓውሬ የመራው መፈንቅለ መንግስትም ተካሄደ። ሳንካራ ከ12 የቅርብ ረዳቶቹም ጋር በጭካኔ ተገደለ። ሳንካራ ሲገደል በግል ባንክ ሂሳብ ውስጥ የነበረው ገንዘብ በጣም ጥቂት ነበር። ነገር ግን ለቡርኪና ፋሶ እና ለአፍሪካ ትልቅ ኩራት ጥሎ አልፏል። ዛሬም ድረስ ወጣቶች አፍሪካ ራሷን መመገብ ትችላለች ሲሉ የሳንካራን መንፈስ ያነሳሉ። ለህይወቱ ማለፍም ምክንያት የሳንካራ ብርሃን ለብዙዎች ጨለማ ሆነባቸው። ፈረንሳይና ሌሎች ምዕራባውያን ሀገራት ይህ ሰው አፍሪካን ሊያነቃብን ነው ብለው ፈሩ። በውስጥ ደግሞ የቅርብ ጓደኛው ብሌዝ ኮምፓውሬ በቅናትና በሴራ ተሞላ። ጥቅምት 15 ቀን 1987 ዓ.ም ከሰዓት በኋላ ሳንካራ ከረዳቶቹ ጋር ስብሰባ ላይ ያለ ተኩስ ተሰማ። ሳንካራ ተነስቶ እንዲህ አለ፣ እኔን ነው የሚፈልጉት፣ እናንተ ተቀመጡ። እጆቹን ወደ ላይ አንስቶ ወጣ። ነገር ግን ያለምንም ርህራሄ በጥይት ደበደቡት። በሚገርም ሁኔታ ሳንካራ ሲገደል
ጥሎት የሄደው ንብረት አንድ የቆየ ማቀዝቀዣ፣ 3 ጊታሮች፣ 4 ሳይክሎችና በመጽሐፍ የተሞላ ቤት ብቻ ነበሩ። አድማጮቻችን ሳንካራን ቢገድሉትም ሐሳቡን ግን ሊገድሉት አልቻለም። ዛሬም ድረስ በመላው አፍሪካ የሚገኙ ወጣቶች ሳንካራ እያሉ ይጮኻሉ። ራሳችንን እንቻል፣ ምግባችንን ራሳችንን እናምርት፣ ለክብራችን እንቁም የሚለው ድምፁ ዛሬም ሊያስተጋባል። ክቡራት ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። እናንተስ ስለ ሳንካራ ምን ተሰማችሁ? ሀገራችን እንዲህ አይነት መሪዎች ቢኖሯት ኖሮ ዛሬ የት በደረስን ነበር። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መልካም ቆይታ።